ሊቨርፑል እና ሪያል ማድሪድ አሁን በአዲሱ ፎርማት አውሮፓ ቻምፒዮንስ ሊግ ለሁለተኛ ዓመት የሚደረግ ነው። ሊቨርፑል በሊግ ሂደቱ 10ኛ ደረጃ ላይ ነው የተቀመጠው። ስለዚህ ከ8ቱ ወጥቷል። ከቶፕ 8 ከ8ቱ ወጥቷል ፌዝ ላይ ማለት ነው። የቻምፒዮንስ ሊግ ሊግ 8ቱ ምንድነው የሚጠቅመው? ምንም ማጣሪያ አያደርጉም፣ በቀጥታ ነው የሚያልፉት ማለት ነው። ከ9ኛ ደረጃ ጀምሮ ያሉት ግን 9 እስከ 16 እና እንደገና እስከ 24 ያሉት ደግሞ እርስ በርስ ተጫውተው 8ቱ ቡድኖች ከነዚህ በቀጥታ ከሚያልፉት 8ቱ ጋር የሚጫወቱ ይሆናልና ማንኛውም ክለብ 8ቱ ውስጥ መግባት የሚችልበትን እድል ለመፍጠር የሚያደርገው ትንቅንቅ ነው። አዛም በተጨማሪ 8ቱ ውስጥ ሲጨርስ ግርምዬ ከጥሮ ማለፎቹን በሙሉ የመልሱን ጨዋታ ነው ሜዳ ላይ የምታደርገው። ልክ ነው። እሱም ሌላ አድቫንቴጅ ነው። ዘንድሮ የተጨመረ አምና አልነበረም፣ ዘንድሮ ተጨምሯል ያ አድቫንቴጅ እና ለሁለተኛ ጊዜ ነው የአዲሱ የቻምፒዮንስ ሊግ ፎርማት። ሊቨርፑል 10ኛ ደረጃ ላይ ተቀምጧል። ሪያል ማድሪድ 5ኛ ደረጃ ላይ ነው። ሊቨርፑል ካደረጋቸው 3 ጨዋታዎች 2ቱን አሸንፏል፣ አንዱን ተሸንፏል፣ 6 ነጥብ አለው። ሪያል ማድሪድ ከ3ቱም 3 ነው፣ 9 ነጥብ ያለው ቡድን ነው። ሊቨርፑል ካደረጋቸው ጨዋታዎች አንጻር 8 ጎሎችን አስቆጥሯል። ሪያል ማድሪድም 8 ጎሎችን አስቆጥሯል። ሊቨርፑል 4 ጎል ገብቶበታል ከ3ቱ የቻምፒዮንስ ሊግ መርሃ ግብሮች። ሪያል ማድሪድ ደግሞ 1 ጎል ብቻ ነው የገባበት። ከዛ ባለፈ በዘንድሮ የአውሮፓ ቻምፒዮንስ ሊግ ከ3ቱ ጨዋታዎች ኢላማቸውን የጠበቁ ሙከራ በማድረግ ሪያል ማድሪድ የበላይነትን ወስዷል። 37 ኦን ታርጌት ሙከራዎችን አድርጓል ከ57ቱ ሙከራ ማለት ነው። ሊቨርፑል 24 ኦን ታርጌት ከ41ዱ ሙከራ ማድረግ የቻለ ቡድን ነው። በቅርቡ የነበራቸውን ውጤት ግምቱ ስናስገባ ሊቨርፑል በክሪስታል ፓላስ፣ በብሬንፎርድ በፕሪሚየር ሊጉ በተከታታይ ተሸነፈና አስቶን ቪላ ላይ 2-0 3 ነጥብ ይዞ መውጣት ችሏል። ሪያል ማድሪድ ግን የባለፉትን ተከታታይ 5ቱንም ጨዋታዎች አሸንፏል። ቪያሪያልን 3-1፣ ሄታፌን 1-0፣ በቻምፒዮንስ ሊግ ጁቬንቱስን 1-0፣ ባርሴሎናን ኤል ክላሲኮ 2-1፣ እንደገና የቅርብ ጨዋታው ቫሌንሲያን 4-0 ያሸነፈበትን ውጤት አስመዝግበዋል። እነዚህ ሁለት ቡድኖች 12 የተለያዩ ጊዜያቶችን ተገናኝተው ሊቨርፑል 3 ጨዋታ ሲያሸንፍ በአንጻሩ ሪያል ማድሪድ 7 ጨዋታ ማሸነፍ ችሏል። አንድ ጊዜ አቻ ተለያይተዋል። አሁን 12ኛ ግንኙነታቸውን ዛሬ የሚያደርጉ ይሆናሉ። የቅርብ ውጤታቸው በ2024 ህዳር ወር ላይ የተገናኙበት ጨዋታ ሲሆን ሊቨርፑል ሪያል ማድሪድን 2-0 ያሸነፈበት ጨዋታ ነው። ከዛ በፊት 2023 ላይ 2 ጊዜ ተገናኝተው ሁለቱን የሚያሸነፈው ሪያል ማድሪድ ነው 1-0። እንደገና በሊቨርፑል በራሱ ሜዳ 5-2 ያሸነፈበት ውጤት ተመዝግቧል። እነዚህ ቁጥራዊ አሃዞች የዛሬ ምሽቱ ጨዋታ ምን ሊመስል እንደሚችል የሚገመግሙ ወይም የሚያሳዩ ናቸው ብዬ አስባለሁ። በአውሮፓ ቻምፒዮንስ ሊግ ተነጥሎ ለብቻው ለ8ኛ ጊዜ የሚገናኙበት የጨዋታ መድረክ ነው ከ2017-18 በኋላ ማለት ነው። እና የስፔኑ ክለብ ሪያል ማድሪድ የባለፉትን 5 ግንኙነቶችን በድል የተወጣበት ሆኖም እናገኘዋለን። እና አንድ ሽንፈት ብቻ ነው ከ2017-18 በኋላ የዛሬው 8ኛ ግንኙነታቸው ነው። ለ7 ጊዜ ተገናኝተዋል። ከ7ቱ 5ቱን ሪያል ማድሪድ ሲያሸንፍ አንዱን አቻ ተለያይተዋል። አንድ ብቻ ነው የተሸነፈው። አጠቃላይ የዛሬ ምሽቱን ጨዋታ ከተለያየ አንግል እንገምግመውና ዋና ዋና ጉዳዮች እናንሳ። ሊቨርፑል ከሪያል ማድሪድ ሶፊ ቁጭ ብድግ የሚያደርግ ጨዋታ ምንም ጥያቄ የለውም። ግርምዬ ሁለቱ ጨዋታዎች በተለያየ ቀን መሆን ነበረባቸው ብዬ አስባለሁ። የአውሮፓ ቻምፒዮንስ ሊግ ዕጣ ድርድር ከወጣ በኋላ ቀኑን ከተመለከቱ በኋላ መቀየር ይችሉ ነበር ብዬ አስባለሁ። ለምሳሌ ፓሪስ ሰን ጀርመን ከባየር ሙኒክ ነገ ቢሆን፣ ሊቨርፑል ከማድሪድ ዛሬ ቢሆን ለተመልካችን በጣም ጥሩ ነገር መመልከት የሚቻልበት እድል ነበረ ብዬ አስባለሁ። ይህንን ጨዋታ ስናስብ ቀድሞ ወደ አእምሯችን ከሚመጡ ክስተቶች መካከል የ2018ቱ የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ ነው። 2017-18 ላይ ያን ጨዋታ የሊቨርፑል ደጋፊዎች በፍጹም አይረሱትም። ሰርጂዮ ራሞስ ሙሐመድ ሳላህን ትከሻ ገንጥሮ በዛን የውድድር ዓመት በጣም ምርጥ ብቃቱን ሲያሳይ የነበረው በጨዋታውም ሲረብሻቸው የነበረው ሙሐመድ ሳላህን እንደዚህ አይነት ከባድ ጉዳት አርሶበት ከሜዳ እንዲወጣ ያደረገበት ጨዋታ አንረሳውም 2018 ላይ። ከዛ በኋላ ቤንዜማ
አንድ ጎል ቤል 2 ጎል አስቆጥሮ 3-1 ያሸነፉበት ጨዋታ ማለት ነው። ሳላ ሙሉ ደቂቃ ቢጫወት ኖሮ የዚህ ውጤት ሌላ ሊሆን ይችል ነበር። ወሳኝ ቁልፍ ተጫዋቻቸው ነበር የጀርገን ክሎፕ ዛኔ እና እሱ ከወጣ በኋላ በቡድን ውስጥ ጥሩ ስሜት ስንመለከት አልነበረም። በእርግጥ የካሪዮስ ስህተቶች እንዳሉ ሆኖ ካሪዮስ የሚባል ግብ ጠባቂ ነበራቸው ይዛኔ የሱ ስህተቶች ለማመን የሚከብዱ ነበሩ። ጎሎች ሲቆጠሩ ግን ትልቁ ጉዳት ያደረሰባቸው ሳላን ገንጥሎ የጣለው ሰርጂዮ ራሞስ ሆን ብሎ ነው ያደረገው። ሆን ብሎ እጁን ይዞ አጠገብ ለአጠገብ ሲገናኙ እጁን ይዞ ወደቀ፣ ሳበው፣ ትከሻውን ከጥቅም ውጭ ያደረገውና እሱ የማይረሳ ነው። ከዛ 2022 ፋይናልም ተገናኝቶ ነበረ። ሊቨርፑል የ2018ን በቀል ይወጣሉ ተብሎ ተጠብቆ ነበረ። በዚህኛውም ዙር ቪኒሺየስ ጁኒየር ስታደ ፍራንስ ላይ ባስቆጠራ ብቸኛ ጎል እንደዚሁ ማድሪድ አሸነፈ። በሁለቱም ፋይናሎች አሸንፈዋቸዋል፣ በሁለቱም ፍጻሜዎች ማለት ነውና ጥሩ ትዝታ የላቸውም ከማድሪድ ጋር። እንደቀደም ቁጥሮችን ተጠቅስ እንደነበረው ማድሪድ በዚሁ የሁለቱ ቡድኖች ጨዋታ ግንኙነት ላይ የተሻለ ቁጥር ያለው ቡድን ነው ሪያል ማድሪድ። በሁለቱ ግንኙነት እንደጠቀስከው 7 ጊዜ ማድሪድ አሸንፏል፣ 4 ጊዜ ሊቨርፑል አሸንፏል፣ 1 ጊዜ አቻ ወጥተዋል እና በተደጋጋሚ ማድሪድ የሚያሸንፉ በተለይ የቅርብ ጊዜያቶቹ ማድሪድ በደንብ የበላይነቱን የምንመለከትበት ጨዋታ ሆኖ እየተመለከት ነው እንገኛለን። አሁን ትልቁ ነገር ሁለቱ ቡድኖች ያሉበት ወቅታዊ አቋም ነው በዛሬው ጨዋታ ላይ ወሳኝ ሊሆን የሚችለው። ባለፈው አሸነፈ አላሸነፈ የሚለው ከታሪክ የዘለለ ትርጉም ጣምም አይኖረውም። ግን ወሳኙ ነገር ወቅታዊ አቋም ነው። ሊቨርፑል አንገቱን ደፍቶ ነበረ፣ ተቀጥቅጦ ነበረ በፓላስ፣ በብሬንፎርድ፣ በቼልሲ፣ በማንቸስተር ዩናይትድ እነዚህ ሁሉ እየተመላለሱ አንፊልድ ላይም በሜዳቸውም እየወሰዱ ሊቨርፑልን እንዳይሆን አድርገውት ነበረ። ነገር ግን ቢያንስ አስቶን ቪላን አንፊልድ ላይ በዚህ ሳምንት መጨረሻ ያሸነፈበት ጨዋታ ከአንገቱ ትንሽ ቀና እንዲል አድርጎታል። ከአንገታቸው ቀና ብለዋል ሊቨርፑሎች። አስቶን ቪላን 2-0 ጥሩ ፐርፎርማንስ ነው ያሳዩት። በተለይ እኔ ለአንፊልዱ ጨዋታ ውጤት መገኘት 3 ነጥብ ማግኘት በዋነኝነት ለግራቨንበርክ ቫልዩ ይሰጣሉ። ሪያን ግራቨንበርክ ሊቨርፑል ተቸግሮበት የነበረውን ጨዋታ ኮንትሮል የማድረግ ማኔጅ የማድረግ ችግርን በአንፊልዱ ፍልሚያ ላይ ከአስቶን ቪላ ጋር ሲጫወቱ እሱን አግኝቶ ነበረ እና የእሱ ከጉዳት መመለስ በትልቁ ጠቅሟቸው ነበረ። በእርግጥ በተሸነፉባቸው የተወሰኑ ጨዋታዎች ላይ ለምሳሌ ፓላሱ ጨዋታ ላይ ነበር፣ ማንቸስተር ዩናይትድ ላይ ጨዋታው ላይ ተቀይሮ ነው የወጣው ግራቨንበርክ። ግን የማንቸስተር ዩናይትድ ጨዋታ ላይ ተቀይሮ የሚወጣ እንጂ ፊት አልነበረም፣ በግዴታ ነው ያስገቡት። ከዛ በኋላ በነበሩት ጨዋታዎች ላይ ምናልባት በብሬንፎርድ ጨዋታ፣ በቼልሲ ጨዋታ ላይ ግን ይሄ ተጫዋች ኑሮ ቢሆን በአስቶን ቪላ ጨዋታ ላይ ያሳዩ አይነት ፊት የሆነው ግራቨንበርክ ኑሮ ቢሆን ምናልባት ከሁለት አንዱ ናቸው ወይም ከሁለት አንዱ ሊያሸንፉ ይችላሉ ብሎ ማሰብ ይቻላል። እና ሊቨርፑሎች የግራቨንበርክ መመለስ ከአስቶን ቪላን ድል ከማድረግ በላይ በጣም ትልቅ ጠቀሜታ ያለው ጉዳይ ነው ብዬ አስባለሁ። የጃቪ አሎንሶ ቡድን ግን እየበረረ ነው ያለው። ዘንድሮ በአትሌቲኮ ማድሪድ ብቻ ነው 5-2 የተሸነፈው። ከዛ ውጭ ባሉ ጨዋታዎች በሙሉ አሸንፏል። ኢቭን የምንጊዜም ተቀናቃኙን ባርሴሎናን በኤል ክላሲኮ ረቶ የመጣ ቡድን ነው። ከቫሌንሺያው ጨዋታ በፊት በኤል ክላሲኮ አሸንፏል። ሪያል ማድሪድ ከ14 ጨዋታ በዘንድሮ ውድድር ዓመት ካረጋቸው ጨዋታዎች 13ቱን ድል ማድረግ የቻለ ቡድን ነው። በሻምፒዮንስ ሊጉም ያደረጋቸውን ጨዋታዎች በንጽጽር አነስ ያሉ ቡድኖችን እንጂ ሁሉንም አሸንፏል። ማርሴይን አሸንፏል፣ ካይራት አልማቲን አሸንፏል፣ ጁቬንቱስን አሸንፏል። በዘንድሮ ውድድር ዓመት 3ቱንም ጨዋታዎች ካሸነፉ 5 እና 6 ቡድኖች መካከል አንዱ ነው። አሁን 5ኛ ደረጃ ላይ ነው የሚገኘው ሪያል ማድሪድ እና ጠንካራ የሆነ ቡድን ሆኗል በዘንድሮ ውድድር ዓመት በማስቆጠሩም። በተለይ ከፊት ያሉት የክሊያን ምባፔ፣ ቪኒሺየስ ጁኒየር አማካኞችና አርዳ ጉለር ጥምረት በጣም ጥሩ ነው እየተመለከትነው ነው። አሁን ደግሞ ከትከሻ ጉዳት አገግሞ ቀዶ ጥገና ተደርጎለት የመጀመሪያዎቹ ወራት ላይ አካባቢ አልነበረም ቤሊንጋም። አሁን ደግሞ ለእንግሊዝ ብሔራዊ ቡድን ጭምር እንዲጠራ ፍላጎት አሳይቷል፣ ጥሩ ከመሆኑ የተነሳ ማለት ነው። ቀዶ ጥገና ተደርጎለት በደንብ ድኗል እና ቤሊንጋምም እንደ አዲስ እየመጣ ነው በሪያል ማድሪድ ቡድን ውስጥ። የጃቪ አሎንሶ ቡድን በብዙ መንገድ አምና ከነበረው የካርሎ አንቸሎቲ ቡድን በተወሰነ መንገድ መሻሻል ያሳየ ይመስላል። በነገራችን ላይ ከእንግሊዝ ቡድኖች ጋር ያደረጓቸው ያለፉት 9 ጨዋታዎችን 2ቱን ያሸነፉት ከእንግሊዝ ቡድኖች ጋር። ቅድም ሊቨርፑልን ስናነሳ ግን ሊቨርፑልን ደግሞ ብዙ ጊዜ የሚያሸነፉት ቡድን ሊቨርፑልን ነው ከእንግሊዝ ካሸነፉ ምንመለከተው ታሪክን
ስንመለከት ማለት ነው። ባለፈው የውድድር ዓመት አሰልጣኝ አርነ ስሎት የአንቸሎቲውን ማድሪድ የዣቪ አሎንሶንም ባየር ሊቨርኩሰንን አሸንፈዋል። ባለፈው የውድድር ዓመት ማለት ነው። የዣቪ አሎንሶን ባየር ሊቨርኩሰንም የአንቸሎቲውን ሪያል ማድሪድን። አሁን ሰው ነው የተቀየረው። አንቸሎቲ ወደ ብራዚል ብሔራዊ ቡድን ሄዱ፣ ዣቪ አሎንሶ ወደ ሪያል ማድሪድ መጣ። እነዚህ ለውጦች ናቸው ያሉት። የተለየ ብዙም ላቅ ያለ ለውጦች የሉም። ያ ማለት ትልልቅ ዝውውሮች ለምሳሌ ሪያል ማድሪድ በክረምቱ አላረገም። ዴን ሂውሴንን ብቻ ነው ከቦርማውዝ ያመጣበት እንደ ትልቅ ዋጋ የሚጠቀሰው እንጂ ከዛ የተለየ ፊት መስመሩን የሚያጠናክር ትልልቅ ዝውውር አልተደረገም። ተከላካይ መስመሩን የሚያጠናክር ሲጠበቅ የነበረው እንደ ሳሊባ እንደ ኢብራሂማ ኮናቴ አይነት ተጫዋቾችን ማምጣት ነበረ። አማካኙ ላይ እንደ ኤንዞ ፈርናንዴዝ፣ ሞይሰስ ካይሲዶ አይነት ጥራት ያላቸውን ተጫዋቾች ማምጣት ፍላጎት ነበር የነበረው በሪያል ማድሪድ። ግን ዣቪ አሎንሶ በተፈለገው ልክ አልተገዛላቸውም። ቀጣይ ዓመት ሊሆን ይችላል እንግዲህ ማድሪድ በብዛት የተጫዋች ዝውውር ላይ ሊሳተፍ የሚችለው። ዘንድሮ በአብዛኛው ካርሎ አንቸሎቲ የያዛቸውን ተጫዋቾች ይዞ የመጓዝ ግዴታ ነው ያለባቸው። ትሬንትንም በነፃ ነው የወሰዱት። ትሬንት አሌክዛንደር አርኖልድ የጨዋታ በነገራችን ላይ ያው ትሬንት ደርቢ ነው። ትሬንት አሌክዛንደር አርኖልድ ሊቨርፑልን እናት ቤቱን ረግጦ የሄደ ተጫዋች ነው። ያሳደጉት ነው። በጣም የሊቨርፑል ደጋፊዎች ተከፍተውበታል በሱ። እዛም ሄዶ እየተሳካለት አይደለም። ሪያል ማድሪድ ቤትም ትሬንት አሌክዛንደር አርኖልድ ተደጋጋሚ ድሎችን እያገኘ አይደለም። ጉዳቶችም አስቸግረውታል። ዳኒ ካርቫል ከመጣ በኋላ እንደውም እዚህ ቦታ ላይ ከተቀያሪ ቦታ ከማሞቅ ውጭ ምንም አማራጭ እየሰጠ አይደለም እና የትሬንት አሌክዛንደር አርኖልድ ራሱንም የገደለበት ሊቨርፑልንም የጎዳበት ዝውውር እንዳከናወነ ነው ብዙዎች እየተነጋገሩ የሚገኙ። እስካሁን ያለው ልክ ነው ግርምዬ። እንግዲህ 2-3 ወር እየሆነ ነው። በዚህ ጊዜ ውስጥ በአብዛኛው አልጋ ላይ ነው ያሳለፈው ጉዳት። አሁንም ከጉዳቱ አገግሞ ነው የመጣው። ዛሬም ተቀይሮ ሊገባ ይችላል እንጂ በቋሚ 11 አይጀምርም ትሬንት አሌክዛንደር አርኖልድ ለራሱም ለክለቡም አልሆነም። ሊቨርፑልንም ጎዳ፣ እሱንም ጎዳ። ሊቨርፑል አንዱ የመሐመድ ሳላ በዘንድሮው የውድድር ዓመት ያቋም መቀነስ እንደ ዋነኛ ምክንያት እየተጠቀሰ ያለው ትሬንት አለመኖሩ ነው። ከትሬንት የሚመገባቸውን ኳሶች ማግኘት አለመቻሉ ያመጣው ችግር በትልቁ ይነሳል እና ለትሬንት ምን አይነት አቀባበል ይደረጋል የሚለው ስታይ የቫንዳይክን አስተያየት መስማት ወይም የቫንዳይክን አስተያየት ካነበብከው ግልጽ ነው ትሬንት ምን አይነት አቀባበል እንደሚደረግለት በሊቨርፑል ደጋፊዎች ዘንድ። ትሬንት አሌክዛንደር አርኖልድን በተመለከተ ቫንዳይክ ለተጠየቀው ጥያቄ ተደዋውለንም ተነጋግረንም ማና ከሊቨርፑል ከወጣ በኋላ እሱም ህይወቱን በማድሪድ እየኖረ ነው፣ እኔም ህይወቴን በሊቨርፑል እየኖርኩ ነው፣ ምንም ያነጋግረን ነገር አለ የሚል አስተያየት ሰጥቷል። እና ይሄ ያው ከደጋፊዎች ስሜት ተነስቶ ነው እንዲህ አይነት አስተያየት የሚሰጠው ቫንዳይክ እንጂ አብሮ ተጫዋቷን ረጅም ዓመት ይህን የሰጠበት አስተያየት ግልጽ ነው። ደጋፊዎችም ፖዚቲቭ ላይ አይቀበሉትም። ትሬንትን እንኳን አሁን ይቅርና ሶፊ ያኔ ለቀቀሊ ሲባል እኮ ትሬንት አሌክዛንደር አርኖልድ ገና እንደሚለቅ ሲረጋገጥ ቀሪ ጨዋታዎች ላይ ሲጮህበት ነበር፣ ተቃውሞዎች ሲበዙበት ነበር። ስለዚህ ዛሬ ደግሞ ከዛ የከፋ ተቃውሞ በአንፊልድ ላይ እንደሚገጥመው ምንም ጥያቄ የለውም። ይህንን አሎንሶ መረዳት እንዳለበት ግን አስባለሁ እኔ። አዎ አንዱም ተቀያሪ ወንበር ላይ የሚያስቀምጡበት ምክንያት በእርግጥ ፊት አይደለም፣ የአካል ብቃቱ ላይ ጥያቄ ይነሳል ከጉዳት መልስ። ግን አንዱ ይሄ ነገርም ተጽዕኖ ሊያደርግባቸው ይችላል ተብሎ ይጠበቃል። ትሬንትን ወደ ተቀያሪ ወንበር ላይ ሊያወርዱበት የሚችለው ትናንት በእርግጥ ለዲያጎ ጆታ መታሰቢያ አበባ ይዞ እንዲሁም ይሄ ዲያጎ ጆታ ጎል ካስቆጠረ በኋላ ደስታውን ሲገልጽ የጌም መጫወቻ ነገር ይዞ በሚመስል አይደለ ይሄ ጌም መጫወቻ ሪሞቷን እሷንም ጭምር ይዞ ቀይ ሪሞት ይዞ መጥቶ እሷንም አስቀምጧል ከአበባ በተጨማሪና ለመታሰቢያን ለትሬንት ለማነው ለዲያጎ ጆታ ትሬንት አሌክዛንደር አርኖልድ አራቱ ነው። ዣቪ አሎንሶም ነበር፣ ሌሎችም አሉ እና ያው በዛሬው ምሽት ጨዋታ ላይ ግን አንዱ የትኩረት አቅጣጫ የሚሆነው ትሬንት ነው። ዲን ሁሴንም ነበር። ዲን ሁሴን ያው ስፔናዊ ነው አይደል? ዲን ሁሴን ግን አብሮ የሄደበት ምክንያት ያው ምናልባት እንግዲህ ከቡድን መሪዎች አንዱና እንግሊዝ ፕሪሚየር ሊግ ስለተጫወታ በተቃራኒነትም ቢሆን ይተዋወቃል። በሱ ሪያል ማድሪድ ለዚህ ጨዋታ ትልቅ ግምት ይሰጧል። ቀደም በጠቀስናቸው ምክንያቶች ከአለ ወቅታዊ አቋም ከሊቨርፑል ወቅታዊ አቋምና መሰል ነገሮች ጋር ተያይዞ ትልቁ ግምት ለሪያል ማድሪድ ይሰጣል። ከዚህ በፊት በነበራቸው ታሪካዊ ዳራም ጭምር ስንመለከት ነገር ግን የሚጫወቱት አንፊልድ መሆኑ ግን ቀላል የሆነ ነገር አያመጣባቸውም። በነገራችን ላይ ሊቨርፑል 3-0 አስቶን ቪላን ባሸነፈበት ጨዋታ መሐመድ ሳላ 250ኛ ጎሉን አስቆጥሯል።
በአንድ ክለብ ብዙ ጎል በማስቆጠር ብዙ ጎል ላይ በመሳተፍ ከሚጠቀሱ ተጫዋቾች መካከል አንዱ ሆኗል። ሊቨርፑል ግን 8 ጨዋታዎች አድርጎ ሁለተኛ ድሉ ነው ግርሜ። በ8 ጨዋታ 2 ድል ነው፣ 6ቱን ተሸንፏል። ይሄ ብዙ ነገር የሚነግረን ይመስለኛል። እና በዛሬው ጨዋታ ላይ ደግሞ በሊቨርፑል በኩል አሌክዛንደር አይዛክና አሊሰን ቤከር የሉም። በተለይ አሊሰን ቤከር ያጎላል። አሊሰን ቤከር በዚህ ጨዋታ ላይ ቢኖር ብዙ ነገሮችን መጥቀም የሚችል ማማርዳሽቪሊ አይደለም ከአሊሰን ቤከርና ከኮሜን ኬለር ጋር እንኳን አታወዳድረውም። እያሳያለውን አቋም በጣም ደካማ ነው ማማርዳሽቪሊ እና አሊሰን ቤከር የለም። ይሄም ደግሞ ሌላ ቡድኑ እየተሸነፈ ነው፣ ብዙ ችግር ውስጥ ነው። እንደገና ቁልፍ ተጫዋቻቸው አሊሰን ቤከር በዚህ ትልቅ ጨዋታ አይደርስላቸው። ኢቭን በሲቲው ጨዋታም እንደማይደርስ ዛሬ እየተዘገበ ይገኛል። የአሊሰን ቤከር ፍሪምፖንግ የለም። አማራጭ ሆነ ነበር ፍሪምፖንግ ቢያንስ ቀይረት አስገባዋለሁ በቋሚነታች ጀምረው ተሰካዋል። እንዲህ አይነት ነገር ሊጠቅም የሚችል ተጫዋች ነበር ከቡርን ዴፕዝ አንጻር። እሱም የለም፣ አይዛክም የለም። ተመሳሳይ ነው ሶስቱ። አሌክዛንደር አይዛክን ማንሳት ተገቢ ነው ብዬ አስባለሁ ሶፊዬ። ጎን ለጎን ከዚህ አንጻር አንደኛ ይሄ ልጅ 125 ሚሊዮን ፓውንድ የወጣበት ከፍተኛ ዋጋ የወጣበት ተጫዋች ከኒውካስል ጋር ሰጣ ገባ ገብቶ በመጨረሻው ሰዓት ኒውካስል የለቀቀው ተጫዋች እንደሆነ ይታወቃል። ተጫዋቹ ወደ ኒውካስል እንደነበረው አይነት አቋም እያሳየ አይደለም። ደካማ አሌክዛንደር ኢዛክ ነው አንፊልድ ቤት ውስጥ እያየ ነው ያለ ነው። በአንጻሩ አሌክዛንደር ኢዛክን ካጣ ነው ሊጠቅመን ይችላል ብለው ያሰቡት ሁጎ ኢኪቲኬ የተለየ አጥቂ ሆኖ እያስተዋል ነው። አሌክዛንደር ኢዛክን ለብቻው ሞከሩት፣ ተደጋጋሚ ድል ተሰጠው። ሁጎ ኢኪቲኬ ተቀይሮ ሲገባ የተሻለ እንቅስቃሴ ሲያደርግ አየ ነው። አሌክዛንደር ኢዛክን ከሁጎ ኢኪቲኬ ጋር አጣምረው አሳዩን። ስለዚህ እነዚህን ነገሮችን ተመለከተና ከነዚህ አንጻር ስናየው የአሌክዛንደር ኢዛክ የባለፉትን 3 ጨዋታዎች አልነበረም ዛሬም ክስረት አይሆንም ወይ ለሊቨርፑል? ይህንን ማብረን እንዳሰው ሶፊ ያው ብዙ ጊዜ ክለቦች አብዛኛውን ጊዜ ስንመለከት በተለይ ወደ እንግሊዝ እግር ኳስ የሚመጡ ከሌሎች ሊጎችም በተለይ ከፖርቹጋል ሊግ እና ከመሰል ሊጎች የሚመጡ ተጫዋቾች ከስፔንም ከሌሎችም የሚመጡ አንድ አመት ሰጣቸዋለሁ ወይም አንድ አመት በቃ ለመሞከሪያ ነው ተብሎ ይታሰባል። አንድ አመት በተቃራኒው ከእንግሊዝ ወደ እንግሊዝ ለሚመጣ ተጫዋች ግን ከእንግሊዝ ወደ እንግሊዝ ፕሪሚየር ሊግ ለሚመጣ ተጫዋች ግን ይሄን ነገር እንደው በስሱ ነው የሚሆነው እንጂ በአብዛኛው ያው የሚያውቀው ሊግ ነው የሚያውቀው ሁኔታ ነው ያለው። ከዛ አንጻር ስንመለከት አሌክዛንደር አይዛክ በሊጉ መላመድ የነበረበት ተጫዋች፣ ቶሎ ኢምፓክት መፍጠር የነበረበት ተጽዕኖ መፍጠር የነበረበት ነበር። ነገር ግን እድለኛ አልነበረም ተጫዋቹ። ከክለቡ ጋር ከባድ ሰጣ ገባ ገብቶ ነበረ። ክረምቱን በቅድመ ዝግጅት ትኩረት ማቆየት ሲገባው ተጫዋቹ የቆየው ግን በንትርክ ነው፣ በነገር ነው የቆየው። ይለቃሉ አለቅም የሚለው ጉዳይ ራሱ የለየለት አልነበረም የዚህ ተጫዋች ጉዳይ እስከ መጨረሻው ቀን ድረስ እና እሱ ያመጣው ጣጣ አንዱ ነው። ሁለተኛው ኤክስፔክቴሽን ነው። ትልቅ ኤክስፔክቴሽን ከሊቨርፑል ደጋፊዎች ከአይዛክ ተጠብቋል። 150 ሚሊዮን ዩሮ አካባቢ የወጣበት ተጫዋች ከነ ቦነሱ አንድ ቡድን እንደ ኤርሊንግ ብራውት ሃላንድ ቡድኑን ይሸከማል ተብሎ ነው የሚገመተው እንጂ እንዲሁ መናኛ ይሆናል ተብሎ አይገመትም። እና አይዛክ በርግጥ የመጀመሪያ አመቱ ነው በሊቨርፑል። በቀጣዮቹ አመታቶች እንደ አዲስ ሊወለድ ሊፈጠር ይችላል፣ እንደ አዲስ ራሱን አሻሽሎ ሊመጣ ይችላል። ግን እያወራን ያለ ነው ያለፉትን 2 እና 3 ወራትን አቋሙን ነው እና ከኢኪቲኬ ደግሞ ያን ያለ ኤክስፔክቴሽን አልነበረም። አንደኛ በኢንትራክ ፍራንክፈርትም 13 ጎል ነው ያስቆጠረው። ብዙም ውጤታማ የነበረ ተጫዋች አይደለም። ነገ አድጎ ውጤት ያመጣል ከ2 ከ3 አመታት በኋላ ሊጉል ሲለምድ ውጤት ያመጣል ተብሎ የመጣ እንጂ በመጣበት አመት ውጤት ያመጣል የሚል ግምት አለ። ያ እንደሆነ ቢያውቁ አይዛክን አያስፈርሙትም ነበር። ተጽዕኖ ላይ ፈጥረን ይችላል ይሄ ተጫዋች በጠበቅነው ልክ ውጤት ላይ ያመጣ ይችላል የሚል ግምት ስለነበራቸው ግምታቸው ግን ልክ አይደለም። የሊቨርፑል መልማዮችና የሊቨርፑል የተጫዋቾችን የሚመረምሩ የሚያዘዋውሩት አካላቶች ከባባድ ስህተቶችን ነው የሰሩት። ምክንያቱም
በዚህ ሂደት ውስጥ አይዛክን ባመጡበት ዋጋ ጥራት ያላቸውን ተከላካዮች ጥራት ያላቸውን አማካዮች ቢያንስ 2-3 ተጫዋች ማምጣት የሚችሉበትና አሁን ቡድኑ እየተቸገረበት ያለው የዴፕስ የጥልቀት ችግር መፍታት ይችል ነበር ብዬ አስባለሁና የአይዛክ እስካሁን ውጤታማ አልሆነም። ግን አሁን ውጤታማ አልሆነም ማለት በቀጣይ ውጤታማ ሊሆን አይችልም ማለት አይደለም። በዛ ላይ ከጉዳት ከአቋሙ ትክክል አለመሆን በተጨማሪ ጉዳት ማስተናገድ ደግሞ ራስ ምታት ነው። እንደገና ነው እንደ አዲስ ነው ፊትነሱን ለማምጣት የሚታገለው። ፊትነሱን ለማምጣት በጣም በቀጣዮቹ ጊዜያቶች ይታገላል እንደገና እንደ አዲስ ማለት ነው። ምክንያቱም ከጉዳት ነው የሚመለሰው። ሌላ ይሄ ለሊቨርፑላውያን ከባድ ፈተና ሊሆን ይችላል ተብሎ ይጠበቃል። በእርግጥ በሪያል ማድሪድ በኩልም በርከት ያሉ ተጫዋቾች ተጎድተዋል። በተለይ ልምድ ያላቸው ተከላካዮቻቸው የሉም። ካራቫል፣ አንቶን ሮዲገር፣ ዴቪድ አላባ በጉዳት ምክንያት የሌሉ ተጫዋቾች ናቸው። እንዲሁም አዲሱ የክረምት የዝውውር መስኮት ፈራሚያቸው ማስታንቱኖን ጨምሮ በዛሬው ጨዋታ ላይ የሌሉ ተጫዋቾች ናቸው። አሰልጣኝ አርነ ስሎት በአስቶን ቪላ ላይ የተቀናጁትን ድል ተከትሎ እዛ ጨዋታ ላይ የተጠቀሙባቸውን ተጫዋቾች ያስቀጥላሉ ተብሎ ይጠበቃል። ያ ማለት ሊቨርፑል በክረምቱ የዝውውር መስኮት ያዘዋወራቸውን ትልቅ ዋጋ ያወጣባቸውን ተጫዋቾች ዛሬ አይጠቀምም ማለት ነው። ጉዳት ላይ ያልሆኑትንም ጭምር ከሁጎ ኤኪቲኬ ውጪ በአስቶን ቪላው ጨዋታ ላይ ሁጎ ኤኪቲኬ ብቻ ነው አዲስ ፈራሚ። ሌሎቹ አዳዲስ ፈራሚዎችን አልተጠቀሙባቸውም። ግራ መስመር ላይ በኪርኪዝ ቦታ ሮበርትሰን ትክክለኛ ውሳኔ ነው የወሰኑት። ኪርኪዝም ከእንግሊዝ ፕሪሚየር ሊግ ክለብ ከበርንማውዝ የመጣ አይመስልም። ሲስተሙን በፍጹም አልተመቸው። ያጫወቱ መንገድ አልደላውም። ከጫፍ ጫፍ ካለ ድካም እየተመላለሰ የሚያጠቃው ሃንጋሪያዊ የግራ መስመር ተከላካይ የግራ መስመር ተከላካይ ብቻ ሳይሆን የግራ መስመር ማጥቂ ሆኖ በበርንማውዝ የተመለከትነው ተጫዋች ተከላካይ ሆኖ ገብቶ ሲወጣ የግራ መስመር አጥቂ መስራት ያለበትን ስራ ጭምር ሰርቶ ነው የሚወጣው። አጥቂም ተከላካይ ሆኖ ነው ሲወጣ የነበረው በበርንማውዝ። በሊቨርፑል አቋሙ የት እንደሄደ ግራ ያጋባል። አንዳንድ ህልሞች ከተሳኩ በኋላ መራመድ የሚያቅታቸው ሰዎች አሉ። ህልማቸውን ካሳኩ በኋላ ከዛ ከህልማቸው ከፍ ማለት ፍላጎት የላቸውም። አሁን ኪርኪዝ ትልቅ ክለብ መጫወት ነበር ፍላጎቱ፣ ሊቨርፑል ከፍቷል። ግን ሊቨርፑል ከገባ በኋላ ግን ፐርፎርማንሱ ማሳየት አልቻለም። በቃ ህልሙን ኖረ፣ ግን ከህልሙ መራመድ አልቻለም፣ ከፍ ማለት አልቻለም ኪርኪዝ እስካሁን ባሉት 3 ወራቶች። እና ሮበርትሰን በአስቶን ቪላው ጨዋታ ላይ ምንም ጥያቄ በሌለው መንገድ የተሻለ ነው። በአስቶን ቪላው ጨዋታ ላይ ብቻ ሳይሆን ኪርኪዝን ተክቶ በገባባቸው የዘንድሮው ውድድር ዓመት ጨዋታዎች ላይ በሙሉ ሮበርትሰን ድንቅ ነው። አርነ ስሎት ባለፈው ውድድር ዓመት የፕሪሚየር ሊጉን ዋንጫ ያነሳላቸው ተጫዋች ነው። በዚህ ደረጃ መበደል አልነበረባቸውም ሮበርትሰን። እንዲሁም መጀመሪያ ማድረግ የነበረባቸው ለሮበርትሰን እድል ሰጥተው ኪርኪዝን ከስር ነበረ እያሳደጉ ውጤታማ እያደረጉ መምጣት የነበረባቸው። ግን አርነ ስሎት ከዛ ይልቅ ፍላጎታቸው የነበረው ኪርኪዝን እድል ሰጥተው ሮበርትሰን ኢቭን ለአትሌቲኮ ማድሪድ ሊሸጡት ተቃርቦ ነበረ በክረምቱ የዝውውር መስኮት። እሱ ራሱ አንዱ የቡድኑን መንፈስ የረበሸባቸው ሂደት እንደነበረ እንመለከታለን። እና ዛሬ ሮበርትሰን እና አሌክሲስ ማካሊስተር ቦታቸውን ይይዛሉ። ኪርኪዝና ቪርቲዝ አዳዲሶቹ ፈራሚዎች ወደ ተቀያሪ ወንበር የሚወርዱበት ነው። ልክ እንደ አስቶን ቪላው ጨዋታ አርነ ስሎት የተሻለው ይሄኛው እንደሆነ ተረድቷል። ከቪርቲዝ ማካሊስተር፣ ከኪርኪዝ ሮበርትሰን በእጃለ ወርቅ እንደሚባለው በእጃለ ወርቅ መዳብ ይመስላል ይባላልና በእጃቸው ያሉትን ወርቆች እየተጠቀሙ አልነበሩም። በተለይ ሮበርትሰን ላይ የተሰራው ግፍ ልክ አልነበረም። ቀይሮ አስገብቶት እያዩት ብቃቱን እያዩ ኪርኪዝ ከጨዋታ ጨዋታ አንድም ነገር ሳይፈይድ መውጣት ብቻ ሳይሆን ለቡድኑ መጠቃት ለቡድኑ መሸነፍ ምክንያት እየሆነ እያዩ ያንን ሳያረው ቀርቷል። እንግዲህ ይሄ ሜጀር ለውጥ አስቶን ቪላ ላይ ውጤት አስገኝቶላቸዋል። በዛሬው ጨዋታ ሲያን ያስቀጥላሉ። እንግዲህ ትልቅ ፍልሚያ ነው የሚሆነው። እንዳልኩት ከቁጥሮች ከወቅታዊ አቋም ከቀደመ ግንኙነታቸው በሁሉም መንገድ ስንመለከተው የዣቢ አሎንሶ ሪያል ማድሪድ የተሻለ ነው። ዣቢ አሎንሶ በነገራችን ላይ በሪያል ማድሪድ ተጫውተዋል 5 ዓመት 6 ዓመት። እንዲሁም በህይወቴ ትልቁን ግባት ያገኘሁት ለእድገቴ ለእግር ኳስ እድገቴ በአሰልጣኝነቴም በተጫዋችነቴም ሊቨርፑል ላይ ነው ብሎ ተናግረዋል። የሚያውቁት የሚሆነው ሊቨርፑል ቤት ነው አሎንሶ የሚያውቁት ቤት ነው። ትሬንትም የሚያውቀው ቤት ነው። ከዚህ አንጻር እና ከጠቀስኳቸው ከቁጥራዊ አሃዞች ከቡድን ወቅታዊ አቋም አንጻር ለማድሪድ ግምት ይሰጣል። ግን ጨዋታው አንፊልድ ነው። አንፊልድ ማጂክ አለ። አንፊልድ ላይ አስማት አለ። የደጋፊ ምንም
ነገር ልታረግ ትችላለህ አንፊልድ ላይ በደጋፊ ታግዘ በርግጥ በዘንድሮው ዓመት አንፊልድ ላይ ሲሸነፍ ሊቨርፑልን አይተናል ግን ይሄኛው ትልቅ ጨዋታ ነው እና ለተመልካች በጣም አዝናኝ ይሆናል የአውሮፓ ሻምፒዮንስ ሊግን 15 ጊዜ በማንሳት የሻምፒዮንስ ሊግ ንጉስ የሆነው ሪያል ማድሪድ የአውሮፓ ሻምፒዮንስ ሊግን 6 ጊዜ ካሳካው ሊቨርፑል ጋር የሚያደርጉት ጨዋታ ነው ሊቨርፑል አይዛክን ቪርትዝን ኪርኪዝን እንደዚሁም ፍሪምፖንግን ዘንድሮ ሲገዛ ትልቁ ዕቅድ የነበረው ሻምፒዮንስ ሊግን ፕሪሚየር ሊግን ማንሳት ነው ግን አሁን ያሳያለው አቋም በዛ ደረጃ የሚያስገኘው አይመስለኝምና የዛሬው ምሽት ጨዋታ ለማድሪድ የተሻለ ድል ይሰጣል ያን ቢሆን ግን አንፊልድ ከመሆኑ ጋር ተያይዞ ሳንቲያጎ በርናቦ ላይ ቢሆን በቃ ለሪያል ማድሪድ ውስና አርገም የምትሰጠው ይሆናል ግን ጨዋታው አንፊልድ ላይ መሆኑ ምናልባት አስቶን ቪላን አሸነፈው መምጣታቸው ምናልባት የሆነ ነገር ሊፈጥር ይችላል የሚል ግምቱን ልሰጥ ይችላል በአብዛኛው ግን ለሪያል ማድሪድ አደራለሁ ግርሜ ያው ሪያል ማድሪድ ነው ብዙዎችም ቅድመ ግምት የሰጡት ሊቨርፑል ቤት በተለይ የአሌክዛንደር ኢዛክ ማንም በዚህ ደረጃ አልጠበቀውም ትልቅ ነገር ይሰራል ተብሎ የተጠበቀ በኒውካስል ዩናይትድ ቤት ውስጥ ያለ አሌክዛንደር አይዛክ የነበረው ኒውካስልና አሌክዛንደር ኢዛክ በገባበት ኒውካስል የሰማይና የመሬት ልዩነት ከመኖሩ ጋር ተያይዞ ይሄ ተጫዋች ወደ ሊቨርፑል ቤት ሲገባ በቃ ሊቨርፑል ተአምረኛ ቡድን ሆነ ብሎ ቅድመ ሐሳቡን ያልሰጠ ማንም አልነበረም ግን አሁን ላይ እንደነ ዲያዝ አይነት ተጫዋቾችን ለምን ለቀቅን የሚያስብል ሁኔታ ውስጥ የገባ ይመስለኛል ሊቨርፑል ብዙ ጊዜ ተጫዋቾች ከቀድሞ ምርጥ ብቃታቸው እየወረዱ የሚመጡበት ሂደት ይፈጠራል አዲስ ክለብ ውስጥ ሲገቡ ነገር ግን የአሌክዛንደር ኢዛክ ደግሞ የተለየ ሆነ አቋሙም የተጠበቀውን ያክል እያሳየ አይደለም ያውም አሌክዛንደር ኢዛክ ኒውካስሎች ከሸጡልንማ ለምን ሁጎ ኢኪቲኬን ገዛ ነው ያለው ሊቨርፑል አሁን ሁጎ ኢኪቲኬን መግዛቱን ፈጣሪውን እንዲያመሰግን ያደረገው ይመስለኛል ምክንያቱም ኢኪቲኬ ተሽሎ ተገኘ ከአሌክዛንደር ኢዛክ ባነሰ ዋጋ የተገዛው እና ሊቨርፑል ቤት ውስጥ እንደነ ዲያዝ አይነት ተጫዋቾች መውጣታቸው ክለቡን የሚያስቆጭ ነው ያንን ወሳኙን ወይም አስፈሪውን ሊቨርፑል የነ ዲያዝ የነ ትሬንት አሌክዛንደር አርኖልድ መውጣት ዋጋ እንዲከፍል አድርጎታል ከዚህ ቀደም ተጫዋቾች እኮ ለቀዋል ወሳኝ ተጫዋቾች እንደነ ፋቢኒዮ አይነት አማካኝ ተጫዋቾች ለቀው ግን ምንም የተፈጠረ ነገር የለም ያውም ከጀርመን ሄንደርሰን የመሰለ ተጫዋች ተለቀው ምንም አልሆኑ ዘንድሮ ግን የነ ትሬንት አሌክዛንደር አርኖልድ የነ ዲያዝ መልቀቅ ኢቨን እነ መሐመድ ሳላ ላይ ተጽዕኖ አሳድሯል እነ ሳዲዮ ማኔ ለቀው እኮ ምንም አልነበረም ነበር ሊቨርፑል ስለዚህ በወጡትና በገቡት ተጫዋቾች መካከል ሊቨርፑል ቤት ውስጥ ክፍተት ተፈጥሯል ያ ክፍተት ያመጣው የሊቨርፑል ውጤት ማጣት ይመስለኛል በፊትም ሊቨርፑል ቡድኑ እንደ ቡድን ከአሁኑ የተሻለ ዴብዝ አለው ብንለው ግን ሊቨርፑል ቤት ውስጥ በጣም ጥልቅ የሆኑ ወይም በጣም በአስተማማኝ ተጫዋቾች አሁን አርሰናል ቤት ውስጥ እንዳለው አይነት አልነበረም ሊቨርፑል ቤት ውስጥ ብቃታቸው ግን ይሸፍን ነበር እነ ዲያዝ ሲገቡ ይሸፍኑታል ኢቭን ጎል የሚስተውና የኦፍሳይድ ትራፕ ተረጋጋሚ የሚይዘው ዳርዊን ኑኔዝ እንኳን አስፈሪ የተሻለ ነበር አዎ አስፈሪ አጥቂ ክፍል እንዲኖረው ሊቨርፑልን አድርጎት ነበር አመና 6 ነጥብ ከብሬንፎርድና ከኖቲንግሃም ፎረስት በሱ እኮ ነው የሰሩት በትክክል ተቀየረው ገብቶ የቀየራቸው አሁን ላይ ግን ስናይ ሶፊ ሊቨርፑል አጥቂው ብቻ ሳይሆን ኢቭን የአጥቂውን የመስመሩን እንደ አጥቂ መስመር ክፍተት ብቻ ሳይሆን እያየናል ነው የግል የተጫዋቾች ብቃት ወርዶ የመጣበት ሂደት ነው ሳላህን ማየት ይቻላል ሳላ ፍጹም የተለየው ሳላ ነው የባለፈው ዓመትና የዘንድሮ ሳላ ባለፈው ዓመት ቆመን ስናጨበጭብለት የነበረው ሳላ ዘንድሮ በእጥፍ አቋም ወርዶ የመጣ መሐመድ ሳላ ሆኖ ነው ያየን ፍሪምፖንግ ትሬንትን ይተካል ተብሎ ነበር እንኳን ሊተካ ይቅርና እሱም ራሱ ባክኖ ሲፈልግ መስመር ላይ እንዳጥቂ አድርጎ ለማጫወት ይሞክራል በአግባቡ ሊሸፍን አልቻለም አንዲ ሮበርትሰንን እያለ ሚሎስ ኬርኬዥን ቅድሚያ የሚሰጡ ሆኖ አላሰልጣኝ አርነ ስሎት ይሄ ደግሞ ሌላ የተጫዋችን ስነ ልቦናና ስፕሪት የሚጎዳ ነው ብያስባለሁ እና ሊቨርፑል ዘንድሮ ዴብዝ አለመኖሩ ቡድኑ ጥልቀት አለመኖሩ የተጫዋቾች አቋም ወርዶ መገኘቱ በሸጡትና በገዙ ተጫዋቾች መካከል ያመጣው ልዩነት ነው ብያስባለሁ
የተሸጡት ተጫዋቾች በዛን ጊዜ በቂ ጥልቅ የሆነ ቡድን ባይኖርም ግን የመሸፈን አቋም ብቃት ነበራቸው። እነ ዳርዊን ኑኔዝን፣ እነ ዲያዝን፣ እነ ትሬንት አሌክዛንደር አርኖልድን የመሳሰሉ ተጫዋቾችን ማየት ይቻላል። ከዚህ በፊት የነበረውን ሳዲዮ ማኔን ሲለቁ ልክ በሳዲዮ ማኔ ደረጃ ያለ ተጫዋች ስላመጡ ነው ይሄ ቡድን ስኬታማ ሆኖ እንዲቀጥል ያደረገው። የክሎፕ ተጫዋቾችን የሚተኩበት መንገድ ውጤታማ ነበረ። ያርነስሎት ተቃራኒ ያርነስሎት ደግሞ አልሆነም። አሁን ለምሳሌ እነ ጆርዳን ኤንደርሰን፣ እነ ፋቢኒዮን፣ በነ ግራቨንበርግ፣ በነ ማካሊስተር በመሳሰሉት ተጫዋች ተክተው ሸፍነውታል በአግባቡ። ማኔ ሲወጣ ዲያዝ መጥቷል። ፈርሚኒዮ ሲወጣ ዳርዊን ኑኔዝ መጥቷል። ምትካቸው የሚከፋ አልነበርም። የዚህኛው አተካክ ግን ትንሽ ጥያቄ የሚያስነሳ ነው እና ራሳቸው አርነስሎትንም የቡድን መልማዮችን በተለይ የተጫዋቾች መልማዮችንም ጥያቄ የሚያስነሳ ይመስላል እና ሊቨርፑል ዛሬም መሰቃየቱን ይቀጥላል ወይስ ከአስቶን ቪላው ድል በኋላ ዛሬ አንፊልድ ላይ ወደ ድል ተመልሶ በተወሰነ መንገድ ስነ ልቦናቸውን የሚጠግን 3 ነጥብ ማግኘት ይችላሉ ከዚህ ጨዋታ የሚለው ይጠበቃል። ዛሬ ከተሸነፉ በነገራችን ላይ ከባድ ነው አለ ቶፕ 8ም ከባድ ነው። ቶፕ 8 ለመግባት የሚደረገው ትግልም ሁለተኛ ሽንፈት ነው የሚሆንባቸው በአራት ጨዋታ። ምክንያቱም ሌሎቹ ያመለጡ ነው፣ ሌሎቹ ይሄዱ ነው በማለት አሁን እኮ ሶፊ የነጥብ ልዩነት ብቻ ሳይሆን ጎል እንኳን ጠቃሚ ሆነ እኮ ሊጉ 8 ውስጥ ለመግባት በቃ ጎል ወሳኝ ነው። ለዛ ነው ብዙ ጎሎች የሚቆጠሩት በዚህ በሻምፒዮንስ ሊግ። አሁን እኮ ባለው ሂደት እኮ ከ8ቱ ቡድኖች 5ቱ ቶታሊ ሁሉንም ጨዋታ ያሸነፉ ናቸው። 3 ነው የሚቀሩት ሁሉንም ያላሸነፉ። ያ ማለት ደግሞ ከዛ ላይ እንደገና ዛሬ ሽንፈት ሊቨርፑል ካስተናገደ 8 ውስጥ የመግባት እድሉ አጣብቂኝ ውስጥ ሊገባ ይችላል። ያ ደግሞ ብዙ አድቫንቴጆችን ያሳጠዋል። ድካም ነው የሚሆነው ቀጣይ ውድድሮቹ ላይ እንደገና በሜዳው ቅድሚያ ማስተካከል የሚችልበትን እድል እሱንም ሊያጣ የሚችልበት ሁኔታ ይፈጠራል። ስለዚህ ሊቨርፑላውያን የሞት ሽረት ትግል የሚያደርጉበት ጨዋታ እንደሆነ አስባለሁ። ሪያል ማድሪድ በቀላሉ እጁን ይሰጣል አይመስለኝም። ከባድ ነው። አንድ አስተያየት ሰጭ ምን አለ፣ ሊቨርፑል ቤት ውስጥ ከዚህ በፊትም እንደዚህ አይነት ነገር አጋጥሟቸው ነበር። አንዲ ካሮልና ሉዊስ ሱዋሬዝን ባመጡበት ጊዜ ልክ እንደ አሌክዛንደር ኢዛክና እንደ ኢኪቲኬ ነበር። አሁን አሌክዛንደር ኢዛክ እየከሰረ ነው፣ ኢኪቲኬ ደግሞ ስኬታማ እየሆነ ነው። ያኔም አንዲ ካሮል ዋጋ እያጣ መጣ፣ ሉዊስ ሱዋሬዝ ደግሞ ምርጥ የክለቡ ጠቃሚ ተጫዋች ሆነ እና ያንን የሚያስታውስ ነገር ይመስለኛል ብሎ ቶፊቅ የላከልን አስተያየት በጣም መሰረታዊ ሐሳብ ነው ብዬ አስባለሁ ሶፊ። ስለዚህ ለሊቨርፑላውያን በሻምፒዮንስ ሊግ ጉዟቸው ምክንያቱም አሁን ከፕሪሚየር ሊጉ ከጃቸው እያፈተለከ ነው። በፕሪሚየር ሊጉ ኦፍ ኮርስ 18 ነጥብ ነው ሊቨርፑል 7 ነጥብ ልዩነት ያለው የ7 ነጥብ ልዩነት ነው። ግን በእንግሊዝ ፕሪሚየር ሊግ ሶፊ 7 ነጥብ ልዩነት ከባድ ነው። ከዛ ቀጣይ ተጋጣሚ ማን ነው ብለን ስናስብ ማንቸስተር ሲቲ ነው በፕሪሚየር ሊጉ። ሊቨርፑል ከሲቲ ወይ ሊቨርፑል ይጥላል ወይ ሲቲ ይጥላል፣ ወይ ደግሞ ሁለቱም ነጥብ ይጥሉና አርሰናል ሰንደርላንድ ስለሚገጥም የሚያሸንፍ ከሆነ አትሊስት ካለው አሁን ካላቸው ልዩነት እንደገና የ2 ነጥብ ልዩነት ይጨምርባቸው ነው ማለት ሚኒመም 2 ነጥብ አቻ ከተለያዩ ማለት ነው። ይጨምር ይችላል። ስለዚህ ያ ነገር ስላለ እያንዳንዱ ቡድን ጠንካራ ሆኖ ስለመጣ በአውሮፓ ሻምፒዮንስ ሊግ ያላቸውን ቦታ ከወዲሁ ላለማጣት ሊቨርፑላውያን የዛሬ ምሽቱ በጣም ወሳኝ ጨዋታቸው ነው ብዬ አስባለሁ።